ገድለን የገነዝነውን መንግስት ወይም ስርዓት እንቀብረዋለን ብሎ ነበር። አንድን ስርዓት ገድሎ የገነዘ አካል ለመቅበር ስንት ዓመት ይፈጃል? ነገር ግን አሁን ያለውን ሁኔታ ስንረዳ አብን በገለጸው ልክ የአማራ ብሔራዊ ንቅናቄ አመራሮችና አባላት በሰጉበት ልክ የሚያሰጋ ነገር አለ። ዛሬ የለውጥ መንግስት ከመጣበት ጊዜ ጀምሮ ከሶማሌ ክልል ከአብዲ ኢሌ ጀምሮ የነበሩ ግጭቶችንና የጦርነት እንቅስቃሴዎችን ውጊያዎችን በሙሉ ብትቆጥሩ እነዚህ አካላት የሚያሰማሯቸውና የሚያስታጥቋቸው ሆኖ ታገኟቸዋላችሁ። የህዝቡን ትግል ማዕከል አልባ የሚያደርግ ጥያቄዎቹን ከስርዓታዊ ማዕቀፍ የሚያወጣ የአማራን ህዝብ የሐሳብ መሪ የሚያሰዛ በኋላ እንኳን አይደለም ለመቆጣጠር አሁን ባለው ሁኔታ ደብረ ታቦር ከተማ አይደለም ደብረ ታቦር ተራራ ላይ ሆነው ተራራው ላይ ቆመው ከተማውን ወደታች ፎቶ የሚያነሱበት እድል እንኳን የለም። መንገድ ጠራጊው እየተጠረገ ሲሄድ መንገደኞቹ ጋር ትደርሳለህ። መንገደኞቹን ደግሞ ልናጠፋ የምንችልበት የመጨረሻው ጦርነት በኢትዮጵያ ሰማይ ስር እያረበበ እያንዣበበ ነው ያለው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን እንደተለመደው በሶስት ዋና ዋና ነጥቦች ላይ በወቅቱ ወይም ትላንትናና ዛሬ የተከናወኑ አበይት ተግባራት ያልናቸውን ዋና ዋና ነጥቦች ይዘን መጥተናል። እነዚህ ሶስት ነጥቦች የምንወያይባቸው ነጥቦች ማለት ነው። በመጀመሪያ ደረጃ በአማራ ክልል በአማራ ክልል እየተከናወነ ያለው የመከላከያ ሰራዊት የተጠናከረ እርምጃና የህግ ማስከበር ዘመቻ ምን ይመስላል ወይም ምን አይነት ውጤቶች እያስመዘገበ ነው፣ ሂደቱስ እንዴት እየተከናወነ ነው በሚለው ጉዳይ ላይ ትኩረት አድርገን የምንወያይ ነው የሚሆነው። ሁለተኛው የመወያያ ርዕሳችን በዚሁ በመከላከያ ሰራዊት እርምጃ እየተወሰደበት የሚገኘው የአማራው ሸኔ የሚባለው አሸባሪ ቡድን በመከላከያ ሰራዊት የሚወሰድበትን እርምጃ መቋቋም ሲሳነው የተለያዩ የለቅሶ መግለጫዎችን እያወጣ ያለበት ሁኔታ ነው ያለው። ምን አይነት መግለጫዎችን ነው እያወጣ ያለው? የቡድኑ አሁን ያለው እንቅስቃሴና አቋም ወይም ደግሞ አሁን ያለበት ደረጃ ምን ላይ ደርሷል የሚለውን ጉዳይ በመረጃ ተንተርሰን የምንቃኝ የሚሆነው። ሶስተኛውና ዋናው በደንብ ትኩረት አድርገን የምንወያይበት የውይይታችን ርዕስ በአማራ ክልል ሰላምና ጸጥታ ቢሮ እንዲሁም ደግሞ በአማራ ክልል ብሔራዊ ንቅናቄ በሚባለው አብን በሚባለው ፓርቲ በኩል ሁለት የወጡ መግለጫዎች አሉ። ሁለቱም ድርጅቶች የአማራ ክልል ሰላምና ጸጥታ ቢሮ እንዲሁም አብን ማለት ነው መግለጫዎችን አውጥተዋል። የወጡት መግለጫዎች አሁን ከላይ ካነሳናቸው ሁለት አበይት ጉዳዮች ጋር የሚያያዙ በአማራ ክልል እየተከናወነ ያለውን የህግ ማስከበር ዘመቻ የተመለከቱ መግለጫዎች ናቸው። ምን ይዘቶች አካተዋል፣ ምን አይነት መልእክት ተላለፈባቸው የሚለውን ጉዳይ በደንብ ትኩረት አድርገን የምንወያይበት ነው የሚሆነው። በእነዚህ ሶስት ርዕሶች ላይ እናንተም ያሏችሁን ሐሳብና አስተያየቶች በኮመንት መስጫው ላይ እንድታጋሩኝ ወይም መልእክቶቻችሁን ልትጽፉልን እንደምትችሉ ለማስታወስ እወዳለሁ። ለማንኛውም አይነት ኮመንትና አስተያየት እንዲሁም ደግሞ ማንኛውንም አይነት መረጃ ልታቀብሉን ለምትፈልጉ ወዳጆቻችንና ቤተሰቦቻችን ደግሞ ከታች በምናስቀምጠው የዋትስአፕ ስልክ ቁጥራችን ደውላችሁ ልታገኙንና መልእክት ልታስቀምጡልን እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ ወደ ዋናው ጉዳያችን ስንገባ የመጀመሪያው ነጥባችን በአማራ ክልል ላይ እየተወሰደ ያለው የመከላከያ ሰራዊት የተጠናከረ የህግ ማስከበር እርምጃ እናገኛለን።
ከዛው ጋር ተያይዞ በመላው ማለት በተለይ በሰሜን ኢትዮጵያ አካባቢ ከሻዕቢያና ከህወሓት እንቅስቃሴ ጋር ተያይዞ የኢትዮጵያ መከላከያ ሰራዊት የተለያዩ ቦታ ላይ የነበሩ የሰራዊቱን አባላት ወይም ደግሞ የተለያዩ እዞችን ወደ ሰሜኑ ግንባር እያንቀሳቀሰ መሆኑን የተለያዩ መረጃዎች እየወጡ ይገኛሉ። የጦርነት ነጋሪት ጉሰማ ከሰሜን በኩል ህወሓትና ሻዕቢያ እስካሉ ድረስ እስከዛሬም እየሰማን የኖርነው ነው። አሁንም ይሄው የጦርነት እንቅስቃሴ፣ የጦርነት ድባብ፣ የጦርነት ንፋስ አየሩን ሞልቶት እየተመለከትን ነው። ይሄ ጦርነት መጨረሻው ምን ሊሆን ይችላል? ከዚህም በፊት በተደጋጋሚ የሰራንበት ወይም የተወያየንበት ፕሮግራም እንደሰራንበትም ታስታውሳላችሁ። አሁንም በማንኛውም ሰዓት በማንኛውም ሁኔታ ነገ ከነገ ወዲያ ሰበር ዜና ልንሰማ የምንችልበትና ጦርነቱ መጀመሩን ብቻ ሳይሆን በአጭር ጊዜ ውስጥ በሻዕቢያና በህወሓት ላይ የሚወሰደውን ጠንካራ እርምጃ ከዚያም ሲያልፍ የምናስባቸውን በዛ በኩል ጦርነቱ ከተነሳ ልናሳካ የምንፈልጋቸውን ጉዳዮች በሙሉ የባህር በራችንን ጨምሮ ማለት ነው በአጭሩ የምናሳካበት ሊሆን እንደሚችል በቀላሉ ከመከላከያ ሰራዊት እንቅስቃሴና የኢትዮጵያ መንግስት አሁን ካለበት ደረጃ ተንተርሰን ወይም ተነስተን ስንመለከት የምናገኘው ሀቅ እሱን ሆኖ ነው የምናገኘው። እንግዲህ በዚሁ ከሰሜኑ የጦርነት እንቅስቃሴ ጋር ተያይዞ በአማራ ክልል እየተንቀሳቀሰ የሚገኘው የዚሁ የሻዕቢያና የህወሓት መንገድ ጠራጊ የሆነው የአሸባሪው ቡድን በመከላከያ ሰራዊት ከባድ እርምጃ እየተወሰደበት እንዳለ ነው የሚወጡ መረጃዎች የሚያመለክቱት። መከላከያ ሰራዊት በመጀመሪያ ደረጃ ይሄ የሽብር ቡድን ለነዚያ ለላኪዎቹ ለኢትዮጵያ ታሪካዊ ጠላቶች ለህወሓትና ለሻዕቢያ መንገድ ለመጥረግ የተላከ ከትግራይና ከሻዕቢያ ጦርነቱን ጎትቶ አምጥቶ አማራ ክልል ላይ ለማድረግ የፈለገ የጠላት ተላላኪ የአማራ ህዝብም የኢትዮጵያም ጠላት መሆኑን ያረጋገጠ የሽብር ቡድን ስለሆነ ወደ ሰሜን በሚያደርገው እንቅስቃሴ መከላከያ ሰራዊቱ ማለት ነው በሚሄድበት አካባቢዎች በሚንቀሳቀስባቸው ቦታዎች በኩል መጀመሪያ መንገድ ጠራጊውን እየጠረገ ነው ወደ ላኪዎቹ ወይም ወደ መንገደኞቹ የሚጓዘው። በዚሁ መርህ መሰረት በአማራ ክልል የተለያዩ አካባቢዎች በወሎ፣ በሸዋ፣ በጎንደር፣ በጎጃም በጣም ሰፊ እና መጠነ ሰፊ የሆነ ከባድ እርምጃ በኮማንዶ እንዲሁም በድሮን እና በእግረኛ ሰራዊት የታገዘ ከባድ እርምጃ እየተወሰደበት እንደሆነ ከመከላከያ ሰራዊት በኩል የሚወጡ መረጃዎች እንዲሁም ከአካባቢው ያገኘናቸው መረጃዎች ያስረዳሉ። ከዚሁ ጋር ተያይዞ በተለይም ደግሞ በጎንደርና በጎጃም አካባቢ ነው በጣም ጠንካራ የሆነ እርምጃ እየተወሰደበት ያለው። ዛሬ የተለያዩ የአሸባሪው ቡድን ደጋፊዎች ያው በተመቱ ቁጥር አሸነፍን እያሉ የሚያለቅሱት ኃይለኛ ምት ከባድ ምት ሲደርስባቸው ባይዘወይ ፋኖዎችን የምታውቋቸው የአማራው ሸኔ ማለት ነው። ፋኖ ማለት በጣም ስለሚከብደኝ ነው። ፋኖ የጀግኖች ስም ስለሆነ ለአሸባሪ የሚሰጥ ስም ስላልሆነ ማለት ነው። እና የአማራው ሸኔ በጣም እየተመታ እንደሆነ የምታውቁት ለቅሶ ያበዛል። ለቅሶ ደግሞ ድል አደረግኩ የሚል ለቅሶ ነው። በተመታ ቁጥር ድል አደረግኩ የሚል ማስታወቂያ ከለጠፈ የሚል መግለጫ ካወጣ ከባድ እርምጃ ተወስዶበታል ማለት ነው። በንጹሃን ላይ በድሮን የታገዘ ጥቃት ተፈጸመ የሚል ሙሾ ማውረድ ከጀመረ አሸባሪው ቡድን በጣም ከባድ የሆነ እርምጃ ተወስዶበታል ማለት ነው። ይህንኑ መግለጫ ነው እያወጡ እየሰማናቸው ያለ ነው። ትላንት እና ከትላንት ወዲያ በነበረ በጎጃምና በጎንደር አካባቢ በነበረው እንቅስቃሴ ከዚያም በፊት በሸዋ ደብረ ብርሃን አካባቢ በነበረ እንቅስቃሴ ከባድ የሆነ እርምጃ የተወሰደበት ይሄ የሽብር ቡድን በትላንትናው ዕለት ደግሞ ደብረ ታቦርን ተቆጣጠርን የሚል መግለጫ እያወጣ ይሄንን ዝም ብሎ የሚከተለውን ጀሌዎቻቸውን ለማስከተል አሁንም ከካምፑ የሚወጣው ሰው የሚያፈነግጠው ውሸታም መሆናቸውን የጠላት ተላላኪ መሆናቸውን ባንዳ መሆናቸውን እየተረዳ ሰው ሁሉ ጥሏቸው ከካምፓቸው እየሸሸ ስለሆነ ያለው አሁን ያንን የሚሸሸውን ከካምፕ የሚወጣውና የሚያፈነግጠውን ደጋፊያቸውን ለማስቀረትና ለማስተዛዘን በሚመስል ደረጃ እየተሸነፉ አሸነፍን እያሉ እያላዘኑ የተለያዩ ቦታዎች ላይ የነበረ ይዞታቸውን ሁሉ እያጡ የመንደር ቀበሌዎች ገጠር ጎጥ በሚል ደረጃ የሚታወቁ ገበሬ ማህበር ውስጥ መሽገው ገበሬውን ሲያሰቃዩ የነበሩ አሸባሪዎች ከባድ የሆነ እርምጃ እየተወሰደባቸው ባለበት ሁኔታ ደብረታቦርን ተቆጣጠርን እያሉ ሲያላዝኑ እየሰማናቸው ነበር። ደብረታቦር አካባቢ ከባድ የሆነ ውጊያ ነበረ። ውጊያው ግን
የዚህን ያክል መከላከያ ሰራዊትን ዋጋ የሚያስከፍል ሳይሆን መከላከያ ሰራዊት በተጠና በተቀናጀ በኮማንዶዎች እና በድሮን በታገዘ ጥቃት በዚህ አሸባሪ ቡድን ላይ የማያዳግም እርምጃ እየወሰደ እንዳለ ያገኘናቸው መረጃዎች ያስረዳሉ። ደብረታቦር ፋኖ ወይም ደግሞ የአማራው ሸኔ የምትሉት አካል ገና ጦርነቱ እንደተጀመረ አካባቢ ምናልባት ከ1 ዓመት ከ2 ዓመት በፊት ገብቶ ፎቶግራፍ የተነሳባት ቦታ ነች። ከዛ በኋላ እንኳን አይደለም ለመቆጣጠር አሁን ባለው ሁኔታ ደብረታቦር ከተማ አይደለም ደብረታቦር ተራራ ላይ ሆነው ተራራው ላይ ቆመው ከተማውን ወደታች ፎቶ የሚያነሱበት እድል እንኳን የላቸውም። ዛሬ በዚህ ሁኔታ እየተቀጠቀጡ ባለበት ሁኔታ እነ አስረስ ማረ ዳምጤ ዛሬም በሸዋ በጎንደር በወሎ በጎጃም በነበረው ውጊያ ይላሉ የጠላትን ጦር ደመሰስ ነው ማረክ ነው ሰራዊቱን ሁሉ ምርኮኛ አድርገነዋል። እንዲሁም በሺዎች የሚቆጠሩ የመከላከያ ሰራዊት አባላት በፈቃዳቸው የወገን ጦርን ተቀላቅለዋል ይላሉ። ወደ አማራው ሸኔ ተቀላቅለዋል ማለት ነው። እነሱ ወገን የሚሉት የራሳቸውን የሽብር ቡድን ስለሆነ እና ይህን ያክል ብሬን፣ ይህን ያክል ዲሽቃ፣ ይህን ያክል ክላሽንኮቭ፣ ይህን ያክል ሽጉጥ፣ ይህን ያክል ማረክን ይላሉ። መከላከያ ሰራዊት ከ1000 ከ2000 ምናምን በላይ የተማረከው እነሱ እንደሚሉት። ከዛ ሲቀጥል በፍቃዱ የገባው ደግሞ ሳይዋጋ ምንም ሳይል ሳይማረክ በፍቃዱ ወደ እነሱ የተቀላቀለው ደግሞ በሺዎች የሚቆጠር። ታዲያ ማን ነው እርምጃ እየወሰደባችሁ ያለው? የት ነው ያላችሁት እናንተ? እኔ እኮ በጣም የሚደንቀኝ ነገር የነሱ መዋሸት አይደለም የሚገርመኝ። 3 ዓመት ሙሉ ሰው እንዴት ቃል እንዴት አይቀይርም? ትርክት አይቀይር ችግር የለውም። ትርክታቸው ውሸት ስለሆነ ማለት ነው። እየተመቱ መታን፣ እየሞቱ ገደል፣ እየተሸነፉ አሸነፍን፣ እየተደመሰሱ ደመሰስን፣ እየተማረኩ ማረክን ማለት የነሱ ትርክታቸው የውሸት መገለጫቸው ስለሆነ ያንን ይቀይራሉ ተብሎ አይጠበቅም። ቃል እንዴት አይቀይርም ሰው? በየቀኑ ጦርነት ወይም ውጊያ በተደረገበት ቦታ ሁሉ የመጣውን መከላከያ ሰራዊት ደመሰስ ነው። እናንተ የት ነው ያላችሁት ስትሏቸው የሉም። የት እንዳሉም እነሱ ራሳቸው አያውቁትም የት እንዳሉ። ሩጫ ላይ ናቸው ያሉት። መከላከያ ሰራዊት እግር በእግር እየተከተለ የሚቆሙበት ፋታ እንኳን ሳይሰጣቸው እያሯሯጠ የሚሞተው እየሞተ የሚደመሰሰው እየተደመሰሰ ማለት ነው። እጅ የሚሰጠውም ወደ ሰላም የሚመጣውም ወደ ሰላም እየመጣ ሌላው እግሬ አውጭኝ እያለ የት እንደደረሰ እንኳን በማያውቅበት ሁኔታ እነሱ 3 ዓመት ሙሉ ይህንን የውሸት ትርክት ገደል፣ ማረክ፣ ደመሰስ የሚለውን ወሬ እያወሩ ዛሬም የሚሰማቸው ሰው አለ። በጣም የሚደንቀኝ ነገር ይሄ ነው። ዘመነ ካሴ 2017 ዓመተ ምህረት አትጠራጠሩ፣ የፋኖ ዓመት ነው። በዚህ ዓመት ድላችንን እንቀዳጃለን፣ ድሉን እናጠናቅቀዋለን፣ ገድለን የገነዝነውን መንግስት ወይም ስርዓት እንቀብረዋለን ብሎ ነበር። አንድን ስርዓት ገድሎ የገነዘ አካል ለመቅበር ስንት ዓመት ይፈጃል? እነሱ ጋር አብሮ የሚጃጃል ደግሞ ይህንን የሚሉትን አሜን ብሎ ዛሬም ይመጣሉ እያለ የሚጠብቅ ከንቱ ደግሞ አለ። ኤኒዌይ እነዚህ ሰዎች በዚህ ደረጃ የ3 ዓመት ውሸታቸውን፣ የ3 ዓመት ትርክታቸውን፣ የ3 ዓመት ቅዠታቸውን ዛሬም እየቃዡ ያሉ ሰዎች ናቸው። የአስረስ ማረ ዳምጤን ፔጅ ግቡና ተመልከቱት። ይሄ አሁን ሳይመሰረት የፈረሰው ማን ነው የሚሉት አፋብን የሚባል ፔጅ አላቸው። እዛ ፔጅ ላይ የህዝብ ግንኙነት ተደርጎ የተሾመው አስረስ ማረ ዳምጤ ነው ማለት ቡድኑ ላይ ማለት ነው። እና ፔጁን የሚቆጣጠረው እሱ ነው። እና በእንግሊዘኛ በአማርኛ የሚጽፋቸውን ነገሮች ሄዳቸው ስታዩ ለቅሶ ነው። ነገር ግን እያለቀሰ ደመሰስን እያለ ነው የሚያለቅሰው። በጣም በድሮን በታገዘ በኮማንዶ በታገዘ በእግረኛ ጦር ያለውን ኃይል ሁሉ ሰብስቦ መከላከያ ሰራዊት እንደዚህ አይነት እርምጃ እየወሰደ ነው ይልና ከዛ በኋላ የመጣውን መከላከያ ሰራዊት በሙሉ ደመሰስ ነው ይላል። ይህንን ደግሞ ቁጭ ብሎ የሚያዳምጥ ከንቱ ተከታይ ደግሞ አለ። በእርግጥ አሁን የዛሬ ዓመት የዛሬ 6 ወር የነበራቸውን ተከታይ በእርግጠኝነት አጥተውታል። ከነበራቸው ተከታይ ግን እንደው 5000ም 1300ም ቀርቶ ከሆነ አሁን እነዚህ ሰዎች 3 ዓመት ሙሉ ሲያወሩ የነበረውን ወሬ ዘመነ ካሴን አሁን ሰው ብሎ ዘመነ አሁን እንደው ነፍስ ያለው ነገር ይሰራል ብሎ የሚጠብቅ ሰው መኖሩ በራሱ አንድ ሰው መኖሩ ያሳዝነኛል። እና
የመከላከያ ሰራዊት በጣም ከባድ ሆኖባቸዋል። የመከላከያ ሰራዊት እየወሰደ ያለው እርምጃ መጀመሪያ መንገድ ጠራጊውን እየጠረኩ ነው ወደ መንገደኞቹ የሚሄደው ብሏል። መንገደኞቹ ህወሓትና ሻዕቢያ ናቸው። ስለዚህ የላኩትን መንገድ ጠራጊ እየጠረጉ ወደ መንገደኞቹ እየተጓዘ ነው ያለው መከላከያ ሰራዊት። ዘመነ ካሴ እንግዲህ ከኢትዮጵያ ውጪ እንደሆነ ይታወቃል። አሁን ባለበት ሁኔታ አንዴ ኤርትራ፣ አንዴ ሱዳን፣ ከዛም ሲቀጥል በግብጽ በኩል አድርጎ ወደ ተለያዩ ቦታዎች ለመሄድ እንቅስቃሴ እያደረገ እንደሆነ የምናገኛቸው መረጃዎች ያስረዳሉ። ነገር ግን አለሁ ለማለት በሚመስል ደረጃ ከሰሞኑ በሱዳን ድንበር በኩል ብቅ ብሎ ሱዳን በረሃ ውስጥ ያሉ የጉሙዝ ታጣቂዎች የሚባሉ እሱ እንዳለው ማለት ነው ላይሆኑም ይችላሉ። እዛው ከሱዳን ጎሳዎች ውስጥ አንዱን አካል ሰብስቦም ሊሆን ይችላል። ብቻ እዛ አለው ብሎ አገር ጥሎ ጠፋ። የለም ዘመነ ካሴ ትግሉን ትቶ ሜዳ ላይ ታጣቂውን በትኖ እሱ አገር ለቆ ወጥቷል ብለን የተለያዩ ጉዳዩ የሚመለከታቸው አካላት እኛም የሰራነው ዘገባ ነበር። የተለያዩ አካላትም ዘገባውን ሰርተውት ነበር እና አለሁ ለማለት በሱዳን ድንበር በኩል ብቅ ብሎ ነበር እና የጉሙዝ ታጣቂዎች አግተዋቸው የነበሩ የአማራ ተወላጆችን ወደ 10 የሚጠጉ የአማራ ተወላጆች አስለቀቅን እና ወደ ቤተሰቦቻቸው ላክን ይላል። አሁን ይቺ ወሬ ለምን እንደመጣች እርግጠኛ ነኝ ትገምታላችሁ፣ እኛም እናውቃታለን። አሁን ይሄ የሽብር ቡድን በህዝብ ዘንድ ያለውን ተቀባይነት እያጣ ሌባ ቡድን መሆኑ፣ የጠላት ተላላኪ መሆኑ፣ የአማራ ህዝብ ጠላት እንጂ ከአማራ ህዝብ የወጣ የአማራነት ሜንታሊቲ ወይም ደግሞ የአማራ ትላልቅ አባቶች ያሳደጓቸው ማንነት ያሳደጓቸው እንዳልሆኑ የሚያደርጓቸው ተግባራት በሙሉ የህዝቡን ማንነትና እሴት የማይወክል ከመሆኑ ጋር ተያይዞ አሁን ከአማራ ህዝብ ውስጥ ከልብ ውስጥ እየወጡ መሆኑ ገብቷቸዋል። ዛሬ የአማራ ህዝብ ራሳቸው የአካባቢው ነዋሪዎች የተለያየ ስብሰባዎች ላይ ስንሰማቸው እንዳመኑት መስሎን ደግፈናቸው ነበረ፣ መስሎን ደብቀናቸው ነበረ። ተከበባችሁ ሲሉን፣ ጠላት መጣባችሁ ሲሉን፣ ነፃ እናውጣችሁ ሲሉን እነሱ ያሉትን አምነን ሽሮና በርበሬ አስፈጭተን በረሃ ድረስ ልከንላቸው አይዟችሁ ብለናቸው ነበር። ተመልሰው ግን እኛን ገደሉን። አዲስ አበባ መግባት ተከላከላችሁ ብለው ወይም ደግሞ አዲስ አበባ መግባት ተከለከልን ብለን እነሱ ከጎጃም እዛው ጎጃም ውስጥ ከአንድ መንደር ወደ አንድ መንደር እንዳንንቀሳቀስ ከጎንደር ባህር ዳር መሄድ ከጎንደር አንድ ቦታ መንቀሳቀስ ብርቅ እንዲሆንብን አደረጉ በማለት የአማራ ህዝብ ሂሱን ከዋጠ በኋላ ሁሉም የአማራ ህዝብ ሳይሆን እነዚህን አሸባሪዎች አምኖ ደግፏቸው የነበረው ህዝብ ማለት ነው እና አሁን አሸባሪ መሆናቸውን ሲረዳ የጠላት ተላላኪ መሆናቸውን ሲያቅ ራሱ ከገቡበት ጓዳ ካሉበት ሸለቆ ሁሉ ለመከላከያ ሰራዊት ጥቆማ እየሰጠ ራሱም ህዝቡ አንገታቸውን እያነቀ አሳልፎ ለጸጥታ አካላት እየሰጠን ያለው። ስለዚህ አሁን ህዝቡ እየከዳቸው እንደሆነ ስላወቁ መሸሸጊያ የነበረው እንደ ምሽግ ይጠቀሙበት የነበረው ህዝብ ዛሬ ራሱን ነፃ ለማውጣት ከነሱ ጋር መታገል ስለጀመረ ያችን ትርክት ለመቀየር የጉሙዝ ታጣቂዎች ይዘዋቸው የነበሩ የአማራ ተወላጆችን አስለቀቅን ይላል። 4 ዓመት ሙሉ በጉሙዝ ታጣቂዎች ተይዘው ነበር። የት ነበራችሁ 4 ዓመት? እናንተ የኢሳያስ አፈወርቂን ፍርፋሪ ስትበሉ ዛሬ ነገ 4 ኪሎ ገባን እያላችሁ ስትቀማጠሉ፣ እነዛ ታጣቂዎች ግን እነዚህን 10 ልጆች አግተው ይዘዋቸው ነበር 4 ዓመት ሙሉ። ፋኖ 3 ዓመት ሆኖታል ከተመሰረተ። የአማራው ሸኔ የት ነበራችሁ እስከ ዛሬ? እነዛስ ወለጋ ላይ ታገቱ። ወለጋ ዩኒቨርሲቲ ነው አይደል? የሆኑ 3 ሴት ተማሪዎች ነው 4 ተማሪዎች ታገቱ ተብሎ የነበሩት እነሱንስ አላገኛቸውም? እና አሁን ይሄን ዘመነ የሚያወራውን ወሬ የህዝብ አቴንሽን ለመሳብ የሆነች ድጋፍም ማገኛለሁ፣ የአማራ ህዝብ ተቆርቋሪ ነኝ፣ እንደዚህ ከጉሙዝ ታጣቂዎች ጋር ድረስ ሄደን ተነጋግረን በዲፕሎማሲ መንገድ ምናምን ከአሸባሪ ቡድን ጋር መነጋገር ዲፕሎማሲ አድርጎ ይቆጥረዋል ዘመነ። ሽብርተኛ ስትሆን ያው በሽብርተኝነት ሜንታሊቲ ወይም አእምሮ ነው የምታስበውና ከዛ ውጪ ሊሆን አይችልም። በእርግጥ ከዚህ ውጪ ሊያስብ አይችልም። ነገር ግን አሁን ምንም ቢያወራ ዘመነ ካሴ ሲጀመር ሀገር ውስጥ የለም። ሱዳን ድንበር ላይ ተቀምጦ ነው ይችን ቪዲዮ የቀረጻት።
እና ሱዳን ድንበር ላይ ሆኖ የቀረጸውን ቪዲዮ የአማራን ህዝብ አቴንሽን እገዛለሁ እያጣው ያለውን ከውስጡ ከልቡ እያወጣው ያለውን አንቅሮ እየተፋው ያለውን ህዝብ መልሶ አቴንሽኑን እገዛበታለሁ ብሎ ያሰባትን ያችን በሱ ጭንቅላት ጠቃሚ የመሰለችውን እዚህ ግቢ ማትባል ፖለቲካ ለመስራት ሲታትር ተመልክተነዋል። እውነታው ግን ቡድኑ እየተበተነ ነው። መሪዎቹ መሪነን የሚሉት የውር ድንበር ህዝቡን ታጣቂዎቻቸውን እያስገደሉ እያስጨረሱ ያሉት የአሸባሪ ቡድን መሪዎች ከኢትዮጵያ ጂኦግራፊካል ክልል ውጭ ናቸው ያሉት። ወይ ሱዳን ናቸው አልቡርሃን ጋር፣ ወይ ኤርትራ ናቸው አሸባሪው ኢሳያስ አፈወርቂ ጋር። ይሄ እውነት ስለሚታወቅ እናንተ የምትሸውዱት ህዝብ የለም ዛሬ። በእርግጥ ዛሬም እናንተን የሚከተል ደንቆሮ አእምሮ የዛገ የዛሬ 3 ዓመት በቆመበት የተቸነከረ አይጠፋም። ለነሱ ምናልባት ጥሩ ማስታገሻ ወይም ደግሞ እንደ ማስተዛዘኛ ሊቆጠር ይችላል። እውነታው እስከሚታወቅ ማለት አምነው እስከሚቀበሉ ትግሉ አለቀ ተቋጨ ተብሎም እኮ አሁንም ይመጣሉ እያሉ የሚጠብቁ ሰዎች ሊኖሩ ይችላሉ ወደፊትም። እና በዛ ደረጃ ያሉ ሰዎችን እግዚአብሔር ይማራችሁ ከማለት በስተቀር የምንለው ነገር የለም። እውነታው ግን እነዘመነ ካሴ ቡድናቸውም እየተበተነ ወደ ሰላም ይመጣው እየመጣ አመራሮቹም በየአቅጣጫው እየፈረጠጡ ያሉበት ሁኔታ ነው ያለው። እንግዲህ ሶስተኛው ነጥባችን የአማራ ክልል ሰላምና ጸጥታ ቢሮ እና አብን ያወጡት መግለጫ ነው። በመጀመሪያ ደረጃ የአማራ ክልል ሰላምና ጸጥታ ቢሮ ምንድን ነው ያለው የሚለውን ጉዳይ ስንመለከት ከትላንት በስቲያ ነው፣ ከ2 ቀን በፊት ነው እንትኑን ያወጣው መግለጫውን ያወጣው። የምንዋጋው ይላል የአማራ ክልል ሰላምና ጸጥታ ቢሮ እየተዋጋን ያለነው ከመንገድ ጠራጊው ጋር ብቻ ሳይሆን ከሻዕቢያና ከወያኔ ጋር መሆኑን ህዝባችን ማወቅ አለበት ይላል። እና መጀመሪያ ላይ መግቢያችን ላይ እንዳልኩት የአማራው ሸኔ ለላኪዎቹ ወይም ለመንገደኞቹ 4 ኪሎ ለመምጣት ለሚፈልጉት መንገድ እያስጠረጉ ላሉት ለሻዕቢያና ለህወሓት መንገድ እየጠረገ ያለ ቡድን ነው። አማራን ነፃ አወጣለሁ ብሎ ነገር ግን የሻዕቢያን ጦርነት በአማራ ክልል ለማምጣት እየሞከረ ያለው የተልእኮ ጦርነቱን አማራ ክልል አምጥቶ የአማራን ገበሬዎች ለማሰቃየት ተማሪው ትምህርት ቤት እንዳይሄድ፣ ገበሬው እርሻ እንዳያርስ እያደረገ ያለው መንገድ ጠራጊው ብቻ ሳይሆን ዋናው ሻዕቢያና ህወሓት ጋር እየተዋጋን መሆኑን ህዝባችን ማወቅ አለበት ብሏል የአማራ ክልል ሰላምና ጸጥታ ቢሮ። ሁለተኛው ነጥባቸው በአማራ ክልል ብቻ ሳይሆን ይላሉ፣ በአማራ ክልል ብቻ ሳይሆን በመላው ኢትዮጵያ በአሁኑ ሰዓት እየተከናወኑ ያሉ እየተደረጉ ያሉ ውጊያዎችና የግጭት እንቅስቃሴዎች በሙሉ ዋናው ኮር ፖይንታቸው ያለው ወይም ደግሞ ሴላቸው ዋናው ኒኩሌስ ያለው ኤርትራና መቀሌ ላይ ነው። የሎጂስቲክስም የአመራርም ትዕዛዝ የሚቀርብላቸው ሎጂስቲክስም የሚላክላቸው ከአስመራና ከኤርትራ መሆኑ ማነው ከመቀሌና ከኤርትራ መሆኑ እንዲታወቅ ህዝባችን ይሄን ማወቅ አለበት ብሏል። ዛሬ ይሄን የማያውቅ ህዝብ አለ ብዬ አላስብም። ፖለቲካው ላይ እከታተላለሁ፣ የሀገሬ ጉዳይ ይመለከተኛል የሚል እንደው ለአቅመ ሐሳብ የደረሰ ለአቅመ አዳም ሳይሆን ለአቅመ ሐሳብ የደረሰ ሰው አሁን እየተደረገ ያለው ውጊያና የግጭት እንቅስቃሴ ህወሓትና ሻዕቢያ የሚጠምቁት እነሱ የላኳቸው ፈረሶች በየአካባቢው እየተራገጡ የሚያደርሱት የህዝብ መረበሽ እንደሆነ መታወቅ አለበት። ወይም ደግሞ ይሄን የማያውቅ ህዝብ አለ ብዬ አላስብም። ነገር ግን አሁን በጸለምት በራያ የሻዕቢያና የህወሓት ቡድን መጥቶ ተቀጥቅጠው መመለሱን እናስታውሳለን። በተለያዩ የሰሜን አካባቢዎች ደግሞ በሰሜን ምስራቅ በኩል የሻዕቢያ ጦር ዘልቆ መግባቱን ወደ ኢትዮጵያ እንዲሁም በሰሜን ምዕራብ አካባቢ ደግሞ ከታጣቂ ቡድኖች ጋር በጋራ ሆኖ ውጊያ ለመክፈት እንቅስቃሴ እያደረገ መሆኑን ሰምተናል። መከላከያ ሰራዊትም ይህንኑ አጸፋዊ እርምጃ ለመውሰድ ነው ወደ ቦታው እየተንቀሳቀሰ ያለው እና ዛሬ ይሄ ጉዳይ ለህዝብ ግልጽ ስለሆነ በድጋሚ ግልጽ ማድረጉ ተገቢ ቢሆንም ይሄ ጉዳይ ያልገባው ህዝብ አለ ብዬ አላስብም። እንደው የዚህ አሸባሪዎቹ ቡድን ደጋፊዎች ቢሆኑ ራሳቸው አሸባሪዎቹ የአማራው ሸኔ አመራሮች ከህወሓትና ከሻዕቢያ ጋር እየሰራን ነው ብለው ራሳቸው ነግረውናል። ስለዚህ ራሳቸው ያመኑትን ነገር ዛሬ የትኛውም ህዝብ ይህንን ይጠራጠራል ብዬ አላስብም። ሁለተኛው የአማራ ክልል ብሔራዊ ንቅናቄ አብን የሚባለው የፖለቲካ ፓርቲ ያወጣው መግለጫ ነው። እንግዲህ አብን በጣም በሰለጠነ ፖለቲካ
በምርጫ ፖለቲካ በዲሞክራሲያዊ መንገድና በኢትዮጵያዊነት ወይም በኢትዮጵያ ጥላ ስር የአማራ ጥያቄዎች ይፈታሉ ብሎ የትጥቅ ትግልን የሚቃወም የሽብር እንቅስቃሴን የሚቃወም ነገር ግን በሰለጠነ የሐሳብ ፖለቲካ እየታገለ ያለ የአማራ ክልል ወኪል የሆነ ተወካዮችም ያሉት በህዝብ ተመርጠው ፓርላማም የገቡ ልጆች ያሉበት የአማራ ክልል ፓርቲ ነው። እንግዲህ ይህ ፓርቲ የሰሞኑን በአማራ ክልል እየተደረገ ያለውን እንቅስቃሴ ተከትሎ መግለጫ አውጥቷል። በአማራ ክልል ላይ እየተደረገ ያለውን ሁኔታ በመጀመሪያ ደረጃ ሲገመግም የአማራን ህዝብ ትግል ይላል። አሁን በአማራ ክልል ላይ እየተደረገ ያለው የግጭትና የጦርነት እንቅስቃሴ የአማራን ህዝብ ትግል ማዕከል አልባ የሚያደርግ ይላል። በመጀመሪያ ደረጃ የህዝቡን ትግል ማዕከል አልባ የሚያደርግ ጥያቄዎቹን ከስርዓታዊ ማዕቀፍ የሚያወጣ የአማራን ህዝብ የሐሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ ህዝቡን ለከፋ ሰብአዊ ቀውስ፣ ለደህንነት ስጋት፣ ለኢኮኖሚ ድቀት አልፎም ደግሞ ለህልውና አደጋ የሚያጋልጥ እንቅስቃሴ አይሎ መምጣቱን በክልሉ ውስጥ እንደዚህ አይነት እንቅስቃሴ እያየለና እየከበደ መምጣቱን የአማራ ክልል ብሔራዊ ንቅናቄ ስራ አስፈጻሚ ኮሚቴ ገምግመዋል ይላል። እነዚህን ወደ 6 የሚጠጉ ነጥቦችን ነው ያስቀመጠው እና በዚህ ደረጃ የአማራ ክልልን ህዝብ ጥያቄው ወደ ጎን እንዲገፋ ወይም ደግሞ እንዲወሳሰብ ማዕከላዊነት እንዳይኖረው በዛ ላይ ደግሞ በትጥቅ ትግል ብቻ ካልሆነ በስተቀር በሐሳብ የሚሟገቱ የሐሳብ የበላይነትን የያዙ ልጆች ወይም የሐሳብ ትግል እንዳይኖርና እንዲመክን የሚያደርግ እንቅስቃሴ ነው እየተደረገ ያለው በአማራው ሸኔ በሚባለው የአማራ ወኪል ነኝ የአማራ ነፃ አውጪ ነኝ በሚለው ነገር ግን እውነታውና ማንነቱ ሲገለጥ የሻዕቢያና የህወሓት ተላላኪ ሆኖ የሚገኘው ይሄ የሽብር ቡድን እያደረገ ያለው እንቅስቃሴ ማለት ነው። ስለዚህ ይሄ እየተካሄደ ያለው የትጥቅ እንቅስቃሴ አንደኛ ታሪካዊ ጠላቶቻችን የአማራን ሰላምና እረፍት ለመንሳት ሀገር ለማፍረስ የእጅ አዙር ጦርነት ትዕዛዝና አመራር የሚሰጡበትና የሚሳተፉበት፣ በሶስተኛ ደረጃ ክስተቱን ወይም ይሄንን ግጭት ለኢኮኖሚ ዓላማ ወይም ለግል ፍላጎታቸው ለራሳቸው የኢኮኖሚና የሀብት ፍላጎት ለመጠቀም በሚፈልጉ ኃይሎች አማካኝነት የሚዘወር መሆኑን ተረድተናል፣ ተገንዝበናል ይላል እና እነዚህ ታሪካዊ ጠላቶቻችን ያላቸው በእርግጠኝነት ግብጽ አለች። ዋናዋ ኢትዮጵያን ካላፈረስኩ በስተቀር የግብጽ ህልውና አደጋ ላይ ይወድቃል ብላ የምታስብ እድሜ ልካቸውን ከኢትዮጵያ መጥፋት በስተቀር ሌላ ህልም የሌላቸው ሌላ ስጋት አለን ብለው የማያስቡ ዛሬም ኢትዮጵያን በማዳከምና ኢትዮጵያን በማፍረስ ላይ የፖለቲካ አጀንዳ ቀርጸው የሚንቀሳቀሱ ሰዎች ናቸው። በስትራቴጂ፣ በፖለቲካ፣ በሚዲያ በብዙ ነገር ተደግፈው በሚሊተሪ ጭምር ኢትዮጵያን በሚችሉት አቅም ለማዳከም የሚሰሩ ሰዎች ናቸው ግብጾች ማለት። በምድር ላይ የግብፅን ያክል ጠላት ለኢትዮጵያ ኑሯት አያውቅም። ሻዕቢያን በለው ህወሓትን በለው ፋኖን በለው ማንኛውም ታጣቂ ኃይል ግብጾች ኢትዮጵያን ለማዳከም ካላቸው ጥልቅ ፍላጎት የተነሳ የሚደራጅ ቡድን ነው። ስለዚህ እነዚህ አካላት አንደኛ የአማራን ህዝብ ሰላም ለመንሳት፣ ሁለተኛ በእጅ አዙር ጦርነት አመራር በመስጠትና በመሳተፍ፣ በሶስተኛ ደረጃ ይህንን ግጭት ለራሳቸው የግል የኢኮኖሚ ጥቅም ፍላጎት ማጋበሻነት ወይም ማሳኪያነት የሚጠቀሙ አካላት የሚያደርጉት ነው ይላሉ። በዚህም ምክንያት እንቅስቃሴው የውጭና የውስጥ ጠላቶቻችን በራሳቸው አቅም ማሳካት ያልቻሉትን የውጭና የውስጥ ጠላቶቻችን በራሳቸው አቅም ማሳካት ያልቻሉትን እኩይ ዓላማ ሊያሳኩ ወይም ልናሳካ እንችላለን የሚሉበትን በር እንዲከፈትላቸው ምክንያት ሆኗል ይላል። ምክንያቱም አሸባሪ ማስገባት ችለዋል፣ ታጣቂዎችን ማስታጠቅ ችለዋል። በሽብር እንቅስቃሴ ውስጥ ኦሮሚያንም፣ አማራንም፣ ቤንሻንጉልንም ሌላውንም እስከዛሬ የለውጥ መንግስት ከመጣበት ጊዜ ጀምሮ ከሶማሌ ክልል ከአብዲ ኢሌ ጀምሮ የነበሩ ግጭቶችንና የጦርነት እንቅስቃሴዎችን ውጊያዎችን በሙሉ ብትቆጥሩ እነዚህ አካላት የሚያሰማሯቸውና የሚያስታጥቋቸው ሆኖ ታገኟቸዋላችሁ። የህዝቡ ጥያቄ እንዲዘነጋና በሁለተኛ ደረጃ የሚያነሱት ማለት ነው
የህዝቡ ጥያቄዎች እንዲዘነጉና እንዲወሳሰቡ እያደረገ ነው። ይሄ ግጭት በአማራ ክልል እየተራዘመ በመጣ ቁጥር በአካል መጥተው ጦር አዝምተው ኢትዮጵያን ወረው ሊያሳኩ ያልቻሉትን ዓላማ በእጅ አዙር ጦርነት በፕሮክሲ ዋር ኢትዮጵያ ውስጥ ማሳካት የሚችሉበትን እድል ለታሪካዊ ጠላቶቻችን በር ከፍተዋል። ከዛ ሲቀጥል የአማራ ህዝብ ጥያቄዎች እንዲዘነጉና እንዲወሳሰቡ ሊያደርጉ የሚችሉበትም እድል ተፈጥሮላቸዋል ይላሉ የአማራ ክልል ብሔራዊ ንቅናቄ አመራሮች ማለት ነው። ስለዚህ በእነዚህ ምክንያቶች ማሳሰቢያ ለሶስት አካላት ይህን ያለውን በአማራ ክልል እየተደረገ ያለውን እንቅስቃሴ ይመለከታቸዋል ላሉትና እርምጃ መወሰድ አለበት መስተካከል አለበት ያሉትን ጉዳይ ለሶስት አካላት ጥሪ አቅርበዋል። የመጀመሪያው በአማራ ክልል እየተንቀሳቀሰ ላለው የሽብር ቡድን ወይም የአማራው ሸኔ ለሚባለው የሻዕቢያና የህወሓት ፈረስ የተላከ መልእክት ነው እና እነሱ ከመንግስት በኩል የቀረበላቸውን የሰላም ጥሪ ተቀብለው ህዝቡ ቢያንስ ከዚህ በኋላ በሰላም እጦትና በጦርነት እንቅስቃሴ ችግር እየተሰቃየ እየተጎሳቆለ እንዳይኖር አሁንም የአማራ ህዝብ በኢኮኖሚ በተለያየ የስነ ልቦናም ጉዳት እየደረሰበት ያለው ህዝብ ከዚህ በኋላ እንኳን አገግሞ የሚኖሩበትን እድል ለመፍጠር እንድትችሉ የሰላም አማራጩን ተቀብላችሁ ወደ ሰላም ብትመጡና አሉን የምትሏቸውን ጥያቄዎች በሰላም ሊፈቱ የሚችሉበትን አውድ አብረን ብንፈጥር መልካም ነው ሲሉ ጥሪያቸውን ለአሸባሪው ቡድን መሪዎችና አካላት ወይም አባላት አቅርበዋል። በሁለተኛ ደረጃ ለህዝቡ ነው። ህዝቡ እየተቃጣበት ያለውን የኢኮኖሚ የስነ ልቦና የተለያዩ ጥቃቶች የህልውና ጭምር ሊሆን የሚችለውን ይሄንን በአማራ ክልል ላይ እያረበበ ያለውን ለሶስት ዓመታት እየቀጠለ ያለውን የእርስ በርስ ግጭት የአሸባሪ ቡድኖች እንቅስቃሴ ህዝቡ ራሱን ሊያጠፋ የመጣ የህልውና አደጋ መሆኑን ተረድቶ በሚችለው አቅም ሁሉ ከሰላም ወዳድ አካላት ጋር ከጸጥታ ኃይሎች ጋር በጋራ በመሆን ይህንን አሸባሪ ቡድንና የጦርነት እንቅስቃሴውን በጋራ እንዲታገልና እንዲቋቋም እንዲዋጋ በሚችለው አቅም ሁሉ ከነዚህ አሸባሪዎች በተቃራኒ ቆሞ የሀገሩንና የራሱን ሰላም ለማስመለስ የሚችለውን ሁሉ እንዲያደርግ ጥሪ አቅርበዋል። በሶስተኛ ደረጃ ያቀረቡት ጥሪ ለፌዴራል መንግስት ነው። ለፌዴራል መንግስቱ የቀረበው ጥሪ እንግዲህ በሁለት ነጥቦች በመጀመሪያ ደረጃ ጠቅሰዋል። የፌዴራል መንግስቱ ወይም የክልል መንግስቱን ጨምሮ ማስተካከል አለበት ያሉትን ነገር ነው የጠቀሱት እዚህ ላይ። አንደኛ የክልሉን ወቅታዊና ነባራዊ ሁኔታ ያላገናዘበ የተመጠነና የተመጣጠነ የጸጥታ አካላት ስምሪት አለመኖር፣ የህግ ማስከበር ስራዎች መላላት አሁን በአማራ ክልል ላይ እየተከናወነ ያለው ግጭት አንደኛ እንዲራዘም ምክንያት ሆኗል። ሁለተኛ ከላይ የጠቀሷቸው ለነዚህ ለጠላት በር ከፍቷል። የአማራ ህዝብ ጥያቄዎች እንዲወሳሰቡ አድርጓል። ህዝቡ በተራዘመ ጦርነት እንዲሰቃይ ሆኗል ያሏቸው ምክንያቶች ለምን ሆነ ለሚለው ጥያቄ አንደኛ የአማራ ክልልን አቀማመጥ አሁናዊና ነባራዊ ሁኔታውን ያገናዘበ የጸጥታ አካላት ስምሪት በተመጠነ ደረጃ አለመቅረብና የህግ ማስከበር ዘመቻው መላላት ይሄ ጉዳይ በጊዜውና በወቅቱ እንዳይቋጭ ምክንያት ሆኗል። ለህዝባችን ሰቆቃ መራዘም ምክንያት ሆኗል ይሄ ይላል። አሁን እዚህ ጋር መከላከያ ሰራዊት፣ የክልሉ መንግስት፣ የጸጥታ አካላት ለዚህ ጉዳይ መልስ መስጠት አለባቸው። አሁን ባለው የመከላከያ ሰራዊት አቋም፣ አሁን ባለው የአማራ ክልል የሰላምና ጸጥታ ቢሮ እንዲሁም ደግሞ የክልሉ አጠቃላይ የጸጥታ አካላት የሚባሉት ለዚህ አሸባሪ ቡድን የሚመጥን የሰራዊት ስምሪት አላደረጉም ወይ? በተለይ አሁን አቶ አረጋ ከበደ የክልሉ ፕሬዝዳንት ከሆኑ ወዲህ በክልሉ ውስጥ እያየነው ያለነው እንቅስቃሴ የሚያሳየው እሱን ነው ወይ? አንጻራዊ ሰላም እየሰፈነ ያለበት፣ ታጣቂዎቹ ወደ ሰላም እየመጡ ያሉበት፣ የሚደመሰሰው እየተደመሰሰ ወደ ሰላም የሚመጣው ወደ ሰላም እየመጣ የዛሬ 2 ዓመት ከነበረው ነገር ይልቅ የዛሬ ዓመት ከነበረው ነገር ይልቅ አሁን የዛሬ 6 ወር እንደገና የዛሬ ወር ከዛ ወዲህ ያሉ ሁኔታዎች በክልሉ ውስጥ ያሉ መሻሻሎችን አያሳዩም ወይ የሚል ጥያቄ ለአብን መቅረብ አለበት። የክልሉ መንግስትም በጸጥታ አካላት ስምሪት የህግ ማስከበር ዘመቻው በምን አይነት ሁኔታ እየተከናወነ ነው? ምን አይነት ውጤቶች እየተመዘገቡ ነው? የት ቦታ ላይ መከላከያ አለ? የት ቦታ ላይ ሚኒሻ አለ? የት ቦታ ላይ የፌዴራል ፖሊስ? የት ቦታ ላይ አድማ በታኝ ይሰማራል?
የሚለውን ጉዳይ ለህዝቡ ግልጽ ማድረግ ያለበት ይመስለኛል። አሁን ባለው ሁኔታ ግን የክልሉ መንግስት ጸጥታን በማስከበር ክልሉን ወደ ሰላምና ወደ ልማት ለመመለስ በሚያደርገው እንቅስቃሴ ሁሉ ሊወቀስ ይገባል ብዬ አላስብም። ክፍተቶች ካሉ ታይቶ ሊታረሙ ይገባል። አብን እንዳለው በአማራ ክልል በአቀማመጥ በነባራዊና አሁናዊ ሁኔታ ላይ መሰረት ያደረገ የጸጥታ አካል ስምሪት በተገቢው መንገድ ካልተከናወነ ወይም ደግሞ የሆነ ክፍተት ያለባቸው ቦታዎች ካሉ ከክልሉ መንግስትና ከፌዴራል መንግስት የጸጥታ አካላት ጋር ከመከላከያ ሰራዊት ጋር ተነጋግሮ ይህን ክፍተት መሙላት ወይም መዝጋት መድፈን ያስፈልጋል ብዬ አስባለሁ። ከዛ በተረፈ ግን የክልሉ መንግስት የክልሉን ሰላም ለመመለስ አሸባሪዎችን ለመደምሰስ የሰላም አማራጭን መንገድ በመክፈት ወደ ሰላም የሚመጡ አካላትን በማበረታታት እያደረገ ያለው ስራ ይበል የሚያሰኝ የሚያስመሰግን እንጂ የሚያስወቅስ ነው ብዬ አላስብም። ይሄ ያሉ ሁኔታዎችን ስንረዳ ወይም ስረዳ የማገኘው የራሴ አመለካከት ነው። አብን ያለውን ግን ኔጌቲቭ ነው ወይም ልክ አይደለም ማለትም አይደለም። የራሴ አመለካከት ግን ክልሉ ላይ ያለውን ነገር ስመለከት የዛሬ ዓመት የዛሬ 6 ወር ከነበረው ነገር ይልቅ እየተሻሻለ የመጣ ነገር አለ። ክልሉን ሰላም በማስከበር በማስጠበቅ ደረጃ የክልሉ መንግስት በጣም ብዙ ርቀት ሂዷል። እያየናቸው ያሉ ለውጦችም አሁን በዚህ አማራ ክልል ላይ ባሉ አመራሮች የተመዘገቡ ወይም የመጡ ለውጦች ናቸው። እነ ማስረሻ ሰጤ በሏቸው እነ አህመድ ማን ሙሃባ ነው እነሱ የአማራ የሽብር ቡድን እንቅስቃሴ ውስጥ የነበሩ አመራሮች ወደ ሰላም የመጡትም በዚህ አመራር ንቅናቄና የሰላም ጥሪ መሰረት እንደሆነ ምን ያህል የዲፕሎማሲ ስራ እንደሚሰሩ የክልሉን ሰላም ለመመለስ በጉልበትም በኃይልም የሚሄዱበትን ርቀት ደግሞ እያየን ስለሆነ በዛ ደረጃ ሊወቀሱ የሚገቡ ናቸው ብዬ አላስብም። ክፍተት ካለ ግን አይቶ ማስተካከል ተገቢ ነው ብዬ አስባለሁ። ከዛ ሲቀጥል በሁለተኝነት ያነሱት ህዝባችን የግጭት ነጋዴ ደላሎችና የሁለት ረገጥ ካድሬዎች መፈንጫ በመሆኑ ህዝቡ በጣም ከፍተኛ ዋጋ እየከፈለ ይገኛል ይላሉ። አንደኛ የግጭት ነጋዴ ደላሎች በክልሉ ውስጥ አሉ። ሲቀጥል ሁለት ቦታ የሚረግጡ በሁለት ቢላ የሚበሉ መንግስት ቢሮ ውስጥ ሆነው ከአሸባሪዎች ጋር አብረው የሚሰሩ በየመዋቅሩ ውስጥ ያሉ የመንግስት አካላት ወይም ካድሬዎች ያሏቸው እነሱ ስላሉ የክልሉን ሰላም በቀላሉ ማስጠበቅ አልተቻለም። ዛሬም ህዝባችን ከፍተኛ የሆነ ዋጋ እንዲከፍል ምክንያት ሆኗል ይላሉ። ይሄ በመዋቅር ውስጥ ያሉ የሽብር ቡድኑን የሚደግፉ የመንግስት አካላት በተለይ ወደ ሰላም የመጡት የአሸባሪው ቡድን መሪዎች ከመጡ በኋላ በጣም ብዙ ሚስጥራቸው ስለተጋለጠና ኔትወርካቸው እየወጣ ስለሆነ አሁንም የቀረ የማጽዳት ስራ ካልሆነ በስተቀር በጣም በከፍተኛ ሁኔታ ከዞን ከወረዳ ጀምሮ እስከ ታች ቀበሌ ድረስ እስከ ገጠር ቀበሌ ገበሬ ማህበር ድረስ ያሉ የጸጥታ አካላት በየቢሮው ውስጥ በየመስተዳደር ውስጥ በየቀበሌ በገበሬ ማህበር ውስጥ ያሉ የመንግስት ቢሮዎች ላይ የሚሰሩ በጸጥታ ዘርፍም ይሁን በተለያዩ የመንግስት ኃላፊነት ላይ ያሉ አካላትን እያጸዳና እያጠራ የመጣ መንግስት መሆኑን ወይ ክልሉ መንግስት ከውስጥ የምናገኛቸው መረጃዎች እዛ ያሉ የአማራ ክልል መስተዳደር ውስጥ ያሉ ኃላፊዎችም እንደነገሩና ከውስጥ እንዳገኘነው መረጃም ከዛሬ ዓመት ከነበረው ነገር ይልቅ የክልሉ አስተዳደር በጣም በብዙ ርቀት የክልሉን መዋቅር እያጸዳ እየሄደ ያለ መሆኑን በእርግጠኝነት የተናገሩበት ወይም ያገኘነው መረጃ በዛ ደረጃ ያስረዳል። የምናየው እውነትም እሱን አይገልጽም። የቀሩ ነገሮች አሉ። አሁንም መረጃ የሚያቀብሉ ለአሸባሪው ቡድን አሁንም የተለያዩ እንቅስቃሴዎችን ወይም ድጋፎችን የሚያደርጉ ሰዎች ይኖራሉ። ያበደ አይጠፋም። እነዛን ያበዱ ሰዎች በሂደት ተከታትሎ በመረጃም በመከላከያ ሰራዊት ኃይልም በክልሉ የጸጥታ አካላትም እየተለቀሙ እስከሚጠፉ ድረስ አንዳንድ እንቅስቃሴዎች ሊኖሩ ይችላሉ። ነገር ግን የክልሉ መንግስት እየሄደበት ያለውን ርቀት ደግሞ አለማድነቅና ያንን እውቅና አለመስጠት ትክክል ነው ብዬ አላስብም። የአብንና የአማራ ክልል የሰላምና ጸጥታ ቢሮ ያወጧቸው መግለጫዎች እንግዲህ ይህንን ይመስላሉ። በክልሉ ውስጥ ያለው እንቅስቃሴ አሁናዊ ሁኔታ ስንረዳ በመከላከያ ሰራዊት እየተወሰደ ያለው እርምጃ እንዲሁም ደግሞ የክልሉ መንግስት መዋቅሩን ከማጥራት ጀምሮ በአድማ ብተናና በተለያዩ የጸጥታ አካላት እንዲሁም ደግሞ ሚኒሻዎችን እስከ ቀበሌ ገበሬ ማህበር ድረስ በማሰማራት የክልሉን ሰላም ለማስጠበቅ እየሄደ ያለበት ርቀት
በእርግጠኝነት እኔ በእውነት መመስገን አለበት በሚያስብል ደረጃ ነው ያለው። ከዛ ሲቀጥል አሁን ወደ ማጠቃለያው ጦርነት ወይም ወደ ማጠቃለያው ውጊያ እየገባን ያለንበት ሁኔታ ነው ያለው። የአማራው ሸኔ መጀመሪያ ላይ እንዳልነው ተላላኪ ነው። ይሄ ተላላኪ ቡድን መጀመሪያ መንገድ ለመጥረግ ነው የመጣው። መንገድ የሚጠርገው ለላኪዎቹ ለህወሓትና ለሻዕቢያ ነው ብለናል። ስለዚህ መከላከያ ሰራዊት አሁን እያደረገ ያለው ይህን የሽብር ቡድን እየጠረገ ወደ ላኪዎቹና ወደ ዋናዎቹ መንገደኞች ነው እየሄደ ያለው። መንገድ ጠራጊው እየተጠረገ ሲሄድ መንገደኞቹ ጋር ትደርሳለህ። መንገደኞቹን ደግሞ ልናጠፋ የምንችልበት የመጨረሻው ጦርነት በኢትዮጵያ ሰማይ ስር እያረበበ እያንዣበበ ነው ያለው። መቼ ሊጀመር እንደሚችል መቼ ሊቋጭ እንደሚችል የመከላከያ ሰራዊት የሚወስዳቸው እርምጃዎች ናቸው የሚወስኑት። ነገር ግን አሁን ያለውን ሁኔታ ስንረዳ አብን በገለጸው ልክ የአማራ ብሔራዊ ንቅናቄ አመራሮችና አባላት በሰጉበት ልክ የሚያሰጋ ነገር አለ ብዬ አላስብም። መጠንቀቅ የግድ ነው። ያልጠራ ነገር ካለ ያልጸዳ ነገር ካለ ማጽዳት ተገቢ ነው። ነገር ግን የአማራው ሸኔ የሚባለው አሸባሪ ቡድን ዛሬ ያለበት ሁኔታ አንደኛ ከህዝብ ተነጥሏል። በሁለተኛ ደረጃ መከላከያ ሰራዊት ዛሬ ያለበት ቁመና እንኳን አይደለም ለነዚህ አሸባሪ ቡድኖች ለየትኛውም አለሁ ለሚል ሀያል ሀገር የሚመጥን ያንን መክቶ መመለስ የሚችል ሀገርን መታደግ የሚችል መከላከያ ሰራዊት መገንባት የቻለ መንግስት አለ ዛሬ። ስለዚህ ህዝብም መከላከያ ሰራዊትም በጋራ የሚታገሉት አካል ስለሆነ የዛሬ ዓመት እንደነበረው ከሁለት ዓመት በፊት እንደነበረው አይነት ስጋት አለ ብዬ አላስብም። የአብን ስጋት በጣም ጥልቅ ሆኗል ብዬ አስባለሁ። በእርግጥ የአማራ ክልል ተወካይ ፓርቲ እንደመሆኑ መጠን የክልሉ ህዝብ ሰቆቃና መከራ እንደሚሰማው አንድ አካል ያወጡት መግለጫ ተገቢ ሊሆን ይችላል። ነገር ግን የሰጉበት መጠን በጣም ከመጠን ያለፈ ነው ብዬ አስባለሁና የዛን ያክል ስጋት አለ ብዬ አላስብም። አሸባሪው ቡድን ወደ ሰላም የሚመጣው እየመጣ የሚደመሰሰው እየተደመሰሰ መንገድ ጠራጊው እየተጠረገ ወደ መንገደኞቹ መከላከያ ሰራዊት እየተጓዘ ነው ያለው። የሰሜኑ ጦርነት ከኤርትራ ጋር ከሻዕቢያ ጋር ያለው ውጊያ ከህወሓትና ከሻዕቢያ ጋር ያለው ውጊያ መቼ ሊጀመር ይችላል? በመከላከያ ሰራዊት እንዲሁም በመንግስት ኦፊሻሎች በኩል የሚሰጡ መረጃዎችን እየተከታተልን ነው። እስካሁን የተባለ ነገር የለም። ነገር ግን መከላከያ ሰራዊት ከተለያዩ ቦታዎች ላይ ኃይሉን በማንቀሳቀስ ወደ ተባለው ግንባር ወደ ሰሜኑ ግንባር እየተንቀሳቀሰ እንደሆነ ያገኘነው መረጃ ያስረዳል። በቀጣይ ምን ሊሆን ይችላል፣ ምን አይነት አዳዲስ መረጃዎች አሉ የሚለውን ጉዳይ አፕዴት እየተከታተልን ወደ እናንተ ይዘን የምንመጣ ነው የሚሆነው። በአጠቃላይ ለዛሬ የነበረኝ መረጃ ይሄንን ይመስላል። ማንኛውንም ሐሳብና አስተያየታችሁን በኮመንት መስጫው ላይ ልትጽፉልኝ ትችላላችሁ። እንዲሁም ደግሞ ልታገኙን ልታናግሩን ለምትፈልጉ መረጃ ልታቀብሉን ለምትፈልጉ ወዳጆቻችን ደግሞ ከታች በምናስቀምጠው የዋትስአፕ ስልክ ቁጥራችን ላይ ደውላችሁ ልታገኙን መልእክት ልታስቀምጡልን እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በሌላ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ